ማን ነው ስምህ? ናታኒም ክፍሌ። ናታኒም ክፍሌ። አሁን ምንድነው ሲጸለይ የሆነልህ? አይኔ አየ። አይኔ አየ። ዋው! ክብር ለአምላካችን ለእግዚአብሔር ይሁንለት። እዚህ ጋርም የሚያስደንቅ ታምራት አለ። ይሄ ብላቴና አይኑ ማየት አይችልም፣ መነጽር እንኳን ታዞለት ነበረ። አሁን እንደ ልቡ እያየ ነው እያለችን ነው። በደንብ እስቲ ለኢየሱስ እልልታ፣ ጭብጨባ፣ ክብር እናምጣለት ይገባዋል። ሃሌሉያ። ሞራ ተብሎ ማለት ነው። ከልጅነት ጀምሮ ነው ሞራን የሸፈነው አይኑን እና ሕክምና ላይ ነው ያለው። አንድ ወር ሙሉ ሆስፒታል ነበረ። ሰርጀሪ ከመግባቱ በፊት እሱ ይጸልይልኝና ነው የሚሄደው ብሎኝ እዚህ መተን ሰው በዛና ከዛ ሳይጸለይለት ሄደ። ከዛ የሕክምናው ቀጠሮ ሲደርስ ሄዶ ሰርጀሪ ተሰራ። ሰርጀሪ ተሰርቶ ምንም አያይም አይኑ ጭራሽ ማለት ነው። እና ግራ በመጋባት ውስጥ ነበርኩኝ። በቃ ወይ እንደዛው በቀጠለ እንሂድ ሲለኝ ወይ ሕክምናውን ባቆምኩት ኖሮ እያልኩ ማለት ነው። ዛሬም ፈተና ነበር። ከፈተና ወጥቶ ካልሄድም ብሎኝ ነው እዚህ መጣ ነው ማለት ነው። እሱ ሲጸልይልኝ ነው ምድነው። እና አሁን ፈውስ እንደሆነ እንዴት አረጋገጣችሁ? ራሱ እጁን እንትን ያያል፣ ሲጠይቁት ይመልሳል። በፊት ጭራሽ እጅ ሲደረግበት አያይም። ሕክምና ሲያሳዩት ቁጥሩንም አይቆጥርም፣ ምንም ያየው ነገር የለም። እና ሌዘርም ይባላል እሱን ይታከም ብሎኝ፣ እሱም ማሽን ደግሞ አልቻለም፣ ልጅ ስለሆነ እየጮኸ ይወጣል። እና ሙሉ ማደንዘዣ አድርጌ ነው ካሁን በኋላ ምሰራው አለኝ ዶክተሩና። እንዴት ነው በሙሉ ማደንዘዣ ብዬ ለኢየሱስ እስቲ በደንብ እልልታን፣ ጭብጨባን፣ ክብር እናመጣለታለን። ይገባዋል። በዚህ ላለ ጌታ ከዚህ በላይ እልልታችሁ፣ ጭብጨባችሁን። ዋው! ጌታ ይባረክ። ክብር ለሱ ይሁን። አታልቅስ ብሎኝ ነበርና እሱ ካልጸለየ አልፈው ከሰማሊድም ብሎኝ ሕክምና ጋር አልሄድም ብሎ ነበር። እኔ ደግሞ ቀጠሮ ምስክርነት አልጠራንም ገና። ግን አንቺ እንዴት ተነስተሽ እየሮጥሽ ለመመስከር ወጣሽ? ብሎኝ ደስ አለኝ። በቃ ጨንቆኝ ነበር። ማየት ቻልኩኝ አለሽ? አዎ ያለው ሲያስቆጥሩት ይቆጥራል፣ ጣት ያያል ምናምን። በቃ ማን ነው ስምህ? ናታኒም ክፍሌ። ናታኒም ክፍሌ። እንኳን ደህና መጣ። እንኳን ደህና ቆየህ። አሁን ምንድነው ሲጸለይ የሆነልህ? አይኔ አየ። አይኔ አየ። ዋው! ጮታችሁ ከዚህ በላይ ለኢየሱስ ሃሌሉያ! ቆማችሁ አክብሩት ኢየሱስ በእልልታ በጭብጨባ። እንዳንተ ያለ ከቶ የለምና በሰማይ በምድር አላየንምና ይብዛል ዛሬም እልልታ ይብዛል እልልታ ጭብጨባ ለኢየሱስ ይብዛል እልልታ ለጌታ ይብዛል ዛሬም ምስጋና። አንድ ሰው ጮሆ ሃሌሉያ ይበል። ስንት ዓመት ነው? 7 በፊት በመነጽር ነው እንጂ አታይ። ልክ ሲጸለይ ነው አይኔ የተከፈተው። እስቲ ይሄ ይታያል? አዎ። ስንት ነው ይሄ? 5 ኤስ 1 ቆይ ኤስ 1 ኤስ 3 ዋው! ማይ ጂሰስ ክብር ይገባል ለኢየሱስ። በፊት እንደዚህ ቁጥር ማየት አትችልም ባይነ? አትችልም ነበር። አሁን እንዴት ቻልክ? ደስ አለ። ዶክተሮች ሲጠይቁት ጭራሽ አይም ጭራሽ ምንድን ነበር የሚለው ሲጠይቁት እነሱ? ምንም በቃ አይታየኝም ነው የሚለው። አይታየኝም ብሎ በቃ አሊ ካሁን በኋላ እንደውም አትሰጂኝ አግኝታለ። የእውነት ሌዘሩ ከብዶት ማለት ነው። ሌዘር የሚባለው ሕክምና ከብዶት አሊ በቃ ካሁን በኋላ ጭራሽ አትሰጂኝ አለኝ። ከብዶት ማሽኑ ጨረሩ ማለት ነው። እና እዛ ቤት ብሄድ መፈወሰው እሱ ይጸልይልኝ አለኝ። ሰርጀሪ ከመግባቱ በፊት ራሱ አንቺ ሳትዩ ነው እሱ እዚህ መጥቼ ነብይ ዘካርያስ ሲጸልይልኝ። በቻይና ሊያያል በጣም ነው የሚወድህ። እዛ ቤት ነው የምፈወሰው በቃ ይላል። በቃ በጣም ነው የሚገረመውና ቤት ሲያይ በቻይና ሊያየውን እዚህ መጥቶ ሲያይ የእውነት ነው እንዴ ምናምን ይለኛል ሁላ። በቃ በጣም ነው የሚገረመው እያየ ማለት ነው። እውነት የ7 ዓመት ልጅ አይገርምም? አንድ ሰው ጮሆ እስቲ ሃሌሉያ ይበል።
እዛ የከበደው ነገር እግዚአብሔር እዚህ ገላገለው። አንድ አማኝ ካለ ጮሆ አሜን ይበል። እና ወደ ክርስቲያን ማን ነው አይነን የከፈተው? ኢየሱስ። ለሱ ምን ትላለህ? ወዳል። ከዚህ ቀን ጀምሮ በጌታ በኢየሱስ ክርስቶስ እነዚህ አይን አጥርተው ተመልክተዋልና የትኛውም ክፉ ነገር ወደ አንተ አይደርስ። መቅሰፍት ወደ ቤትህ አይገባ። ለጌታ ለኢየሱስ ከፍ ያለ ጭብጨባ እልልታ። ፕሬዝ ጋድ። አዝያት ያለሁት ልጅ ማለት ነው እና ስትወለድ ሐኪም 50 በ50 ነበር ያለው የመሞት እንትኗ ማለት ነው። እዚህ ቤት ይዣት መጣሁኝና አንተ ጸለይክላት፣ ልቧም ክፍት ነው ጀርባዋም ክፍት ነው ብሎ ሐኪም ከተሰራች 50 በ50 ነው ትሞታለች ብሎ ነበር እና እዚህ ይዣት መጣሁኝ። አንተ ጸለይክላትና ድጋሜ ልቧ አልትራሳውንድ እንድትስትል ሰላም ነው ክፍተቱ የለም ተባለ። ማይ ጋድ ማይ ጋድ። ሄይ ሁላችሁ ቀላል ይመስላችኋል ሰዎች አዲስ አበባን ትተው ኢትዮጵያን ትተው እንኳን ህንድ ሀገር የተለያየ ሀገሮች ሄደው ነው ልባቸው ህጻናቶች የሚሰራላቸው ልባቸው ክፍተት ያለ ማለት ነው። መጀመሪያ ላይ አለ ተብሎ ነበር። ሄደሽ ከተጸለየ በኋላ ግን የለም በቃ ሁለት አልትራሳውንድ ያስነሳዋት አለ ሁለቴ አንዱ ላይ አለ አሉ ውዳሴን ያሰራውላት አንዱ ላይ የለም ይላል። ቀጥሎ ደግሞ አልራመዳለችኝ 2 አመት ሊሆናት ነው ብዬ ውጭ ላይ ጸለይክልኝ። እዚህ ቤት መታ ነው ልቧ የተፈወሰውና እግሯ ደግሞ አልራመዳለ ብዬ ስነግር ውጭ ላይ ጸለይክልኝና 2 አመት ሲሆናት እግሯም ተራመደ። እግዚአብሔር ስሙ ይባረክ። አንድ ሰው ጮሆ ኢየሱስ ይበል። ድገሙ እስቲ። የመጨረሻ ይኸው ምስክርነት ደራርባ ይዛ መጣች። ዛሬም ደግሞ ሆነላት። አንዳንዶቻችሁ ምስክርነቶቻችሁ በኢየሱስ ስም ደብል ይሆናል። አንድ ሰው በፋይናንሱ ላይ ታላቅ ምስክርነት ይዞ ይመጣል። በአገልግሎቱ ላይ ታላቅ ምስክርነት ይዞ ይመጣል። ደብል የሆነ እጥፍ የሆነ በኢየሱስ አምኖ ለተቀበለ ሆኗል። ተባረኪ። ዓለም ታደሰ ይባላል። የመጣሁት ከመስቀል ፍላወር ወይ ደግሞ ደንበል የሚባል አካባቢ ነው። እዚህ ቤተክርስቲያን የመጣሁበት አጋጣሚ ጓደኛዬ በአራስ ቤት ልጠይቀኝ መታ ልጄን አሟት ማለት ነው። ያው የልጄን ኬስ ነግራት እዚህ ቸርች መተን እንደምንፈወስ ነገረችኝና ይዛኝ መጣች ማለት ነው። እና እቺ ስትወለድ ህፃኗ ልቧም ጀርባዋም ከፍት ነው ብሎ ነበርና ሐኪም ሰርጀሪ ጀርባዋ ከተሰራ የመዳን አቅሙ 50 በ50 ነው አለ። እና በቃ ተወልዳ ገና ከሆዴ እንደወጣች እኔ ራሱ ሳላያት 3 ሆስፒታል ምናምን ሄዳለች ማለት ነው። ውዳሴ ሄዳለች፣ ዘውዲቱ፣ ጥቁር አንበሳ። የተወለደችው ፖሊስ ሆስፒታል ነው። እና ያው በእግዚአብሔር ከለላ ነው። ይህንን ሁሉ እግዚአብሔር ጠብቋት ነው። ከዛ እሱን ሰርጀሪ እንትን ብሎ ሐኪም እንትን ሲል ወደዚህ ቤተክርስቲያን መጀመሪያ ይጸለይላት ብለን ወደዚህ ቤተክርስቲያን መጣን። ያው አራስ ሁኜም አልተኛውም፣ እዚሁ ነበር እየተመላለስን የምንመጣው። ከዛ መተን ውጪ ላይ ቁጭ ብለን የእግዚአብሔር ሰው ሲጸልይ እኔንም እሷንም ግንባሯን ነካና ጸልዮ ሲሄድ ለምንድነው ለልቧ ማይጸልይልኝ ብዬ እንትን ስል በውስጤ እንዲሁ እግዚአብሔርን እያወራሁት ምልስ ብሎ መጣና ልቧን እንደዚህ ያዛትና ጸለየላት ማለት ነው። በቃ አሁን አክትሞልሃል አልኩኝ በውስጤና ደስ አለኝ በጣም እግዚአብሔርን አመሰገንኩኝ። ማክሰኞ እዚህ መጥቼ ጥቁር አንበሳ አርብ ቀጠሮ ነበረኝ። እዛ ሄድኩኝ። ሲሄድ ሐኪሟ አየቻትና እቺ ልጅ የልብ ችግር አለባት አልልም አለች። አቅም ካለሽ ውዳሴ ሄደሽ አንዴ አልትራሳውንድ እንዳስነስተሽ ትመጫለሽ አለችኝ። አው አስነሳታለሁ አልኩኝ። ከዛ ይዣት ስሄድ እዛ ለምንድን ነው እሱ አልትራሳውንድ የምታስነሻት ሰላም ነው እኮ ምናምን ሲለኝ አልትራሳውንድ የሚያነሳው አይ ጀርባዋ ክፍተት ስላለው እሱ ሰርጀሪ ለማሰራት የእሱን የልቧን እንትን ማምጣት አለብሽ ብለውኝ ነው አልኩት። ከዛ ውጤቱ ሰላም ነው ልቧ ምንም ችግር የለበት አለኝ። ኬጂ ጥቁር አንበሳ ሳየው አነበበችው።
ምንም ችግር የለበት በቃ የልብ ሐኪም ጋር አሁን አልክሽም አለችኝና በቀጠሩ ከሷ ተለያየን። እኔም ካሁን በኋላ ግማሽ ፈውስ የለም በቃ ልጄ ይድናለች ብዬ ሕክምናውን አቋረጥኩኝና እዚሁ ቸርች መምጣት ጀመርኩ ማለት ነው። ከዛ 1 አመት ላይም አትራመድም 2 አመት ሊሆናት ሆነ 2 አመት ሊሆናትም ሲል አትራመድም በቃ መራመድ አቃታትና ውጭ ላይ ቁጭ ብዬ አሁንም እንዲሁ ሲጸልይ የእግዚአብሔር ሰው አንተ ጸልይላት ልቧ ተፈውሷል። አሁን ደግሞ 2 አመት ሊሆናት ነው እግሯ አይራመድም ስል ጊዜ እግሯን ጸልይላት ዘይት አድርጎ ጸልይላት ወዲያውኑ ወርም አልሆናት መራመድ ጀመረች ማለት ነው። እግዚአብሔርን አመስግኑልኝ። ይሄ የሆነልኝ እሷ ዛሬ የሆነልኝ ደግሞ እሱ ማለት ሞራው ከልጅነት ጀምሮ ነው። እኔ ግን ያየሁት ያው ከ5 አመት ምናምን ከሆነ በኋላ እቺ ጥቁሯ ብሌኑ ላይ የሆነች ምልክት አለበት። ምልክቷ ያየኋት በቃ ማለት ሞራ ነው ብዬም አላሰብኩም። ቀለል አድርጌ ነው ያየሁት እና ከዛ ቤተሰቡም ሁሉም እያየው ሕክምና ሐኪም ቢያዩስ ዝም ከምንል ብለን ዝም ብለን ሐኪም ቤት ወሰድ ነው ማለት ነው። ሐኪም ቤት ሲሄድ ሞራ ነው አለ እና ሰርጀሪ 9 አመት ስላልሞላ ችግር የለውም ሰርጀሪ ይሰራና ማየት ይችላል አለኝ። ከዛ ትንሽ ያይ ነበር መጀመሪያ ላይ። ከዛ ሰርጀሪ ከተሰራ በኋላ ጭራሽ አያይም ባንዴ አያይም አለኝ። ባንዴ ስለማይ በሂደት ነው ማየት የሚችለው እንጂ ባንዴ አያይም አለኝ። በቃ ብዙ ስራ አለ ካሁን በኋላ አለ። አንድ አይኑን የመሸፈን የሚያየውን አይኑን ሸፈነን የማያየውን እንዲያይ በደንብ እናደርገዋለን ምናምን ብሎ ብዙ ነገር አለ። እኔ ደግሞ እንደናት ተጨናነኩኝ። በቃ ምንድነው ማደርገው ብዬ ማለት ነው። እሱ ሁሉ ጊዜ ሰርጀሪ ላሰራው ሆስፒታል ቀጠሮ ኖሮኝ ቀጠሮ ሲደርስ እኔማ መጀመሪያ ነብይ ዘካርያስ ሲጸልይልኝና ነው ሰርጀሪ ክፍል የሚገባው አልሄድም ብሎኝ ነበር። መጣን ይዤው መጣሁኝ። እጄው ስመጣ በጣም ብዙ ሰው ነበርና ሳይጸልይለት ተመልሰን ሄድን ማለት ነው ወደ ቤት። ከዛ የሕክምናው እንትን ደረሰና ወደ ወሰድኩኝ ወደ ሆስፒታል። ከዛ ሰርጀሪ ዘንባባ ሆስፒታል ተሰራ። ከዛ ከሰርጀሪው በኋላ ጭራሽ አይኑን ማያይም በቃ ምንም አያይም። ሲያስቆጥሩትም ትላልቁንም ቁጥር አይቆጥርም ትናንሹም ምንም የሚታየው ነገር የለም። እና ሌዘር የሚባል አለ እሱ መሰራት አለበት አለ። እሺ አልኩኝና ደግሞ እሱን እየተሰራ ነበር። እሱ ማሽኑ ትንሽ ከበደው ጨረር ነገር ስለሆነ በቃ ካሁን በኋላ አይኔ በቃ አልፈልግም እዛቻችሁ ሰጂኝ እንጂ እዚህ ሆስፒታል እንዳታመጪኝ በቃ አለ በቃ እንዲሁ ኖራለሁ አለኝ። እንደዛ ሲለኝ እንደነገጥኩኝና በቃ እስኪ ቆይ ባለፈው ይዤው ልመጣ ስል የሕክምናው ቀጠሮ ነበር ማክሰኞና ቅዳሜ ነው የሚቀጥረኝ። ብዙ ጊዜ ወደዛ ሄድን ማለት ነው። ዛሬም ከፈተና ልክ ሲወጣ ከፈተና እንደወጣው 5 ሰዓት ስለምወጣ ለምን ነብይ ዘካርያስ ጋር ተወስጂኝ? እሺ በቃ አልኩኝና ከፈተና እንደወጣ ይዤው መጣሁኝ። እግዚአብሔር ይመስገን ይኸው ግራ አይኑ አያይም ነበር ማየት ቻለ። አገልጋዮች ሲያስቆጥሩት እጃቸውን ይቆጥራል። ዛሬ የሆነልኝ ይሄ ነው። እግዚአብሔር ስሙ ይባረክ። የሷም በጣም በቃ አትራመድም እንዲያትልም የሷ በጣም ነበር በቃ ምን መልስ ልስጥ? እኔ አይደለሁም የሰራኋት ሁላላለሁ በቃ የሰራት እግዚአብሔር ነው። እኔ ማረግ ብችል ራሴ ሁሉን ነገር አስተካክላለሁ። ግን ይሄ እኔ ስራ አይደለም በቃ ነው ምላሽ የሚሆነው በእሷ ዙሪያ ማለት ነው። ግን እግዚአብሔር በሰዓቱ ነው ለካ የኔ ሰዓት ሞልቶ ነው ስግሮ መረም የነበረው። ግን በሰዓቱ እግዚአብሔር ስራውን ሰራ እና እሷ መራመድ ቻለችልኝ። የእሱም ደግሞ ያው የጠላት እንትን እንደሆነ እሱ ምንጊዜም እዛ ቤት ነው ምንድን ነው እያለኝ ሄጄ ስላሰራሁት አይምሮዬን ይወቅሰኛል። ለምን ይዤው አልሄድኩም ለምን አልተጸለየለትም ብዬ ማለት ነው። እና ያው በእኔ እንትን ያው ሳላሳክመውም እንደዚህ ሆነብኝ ብዬ ከማዝም ብዬ ጎን ለጎን አደረግኩ። ሕክምናውንም የሚለኝንም እያደረግኩ እንትን አልኩ ማለት ነው። እና አሁን ያ ትምህርት ቤት ራሱ ወር ምናምን ቆይቶ ነው የገባው። ለምን መድኃኒቶች አሉ በየ2 ሰዓት ልዩነት ይሰጣል። አሁን በ6 ሰዓት ልዩነት ነው የሚሰጠው። እነሱ ነገሮች ስላሉ ሰዓት እንትን እንዳትይ ምናምን ብሎ ስላስጠነቀቀኝ ጭራሽ አይኑን ሸፈኘው ብሎኝ ሁሉ አይኑን መሸፈን አቃተኝ። በቃ ልጅ ስለሆነ በጣም ነው የሚያስቸግረው። በቃ እሺ አይልም አይሸፈንልኝም። እና በቃ ሐኪም የሚለውንም በስርዓት ማያረግ ከሆነ የልጅ እንዴት ነው የሚድንልኝ ብዬ በጣም ነው አይምሮ የሚጨናነቀው። ግን ዛሬ እግዚአብሔር ደረሰልኝ። የእግዚአብሔር ሰው ሲጸልይ በሚያማችሁ ቦታ ላይ እጃቸውን ጫኑ ሲል እኔ ሄጄ የእሱን አይን ላይ ጫንኩኝና ጸለየ። እሱ ሲጸልይ አሜን አሜን ብዬ ተቀበልኩኝ። ከዛ ተመልሶ መጣና እንደዚህ ግንባሩን ይዞ ጸለየለት። በቃ ለሁሉም ግንባራቸውን ይዞ ጸለየ። ዞር ሲል በቃ ፈትሹ ሲል እሱና እስኪ አባብዬ ስጠይቀው የምጠይቀውን ሁሉ እዛ ጋር ያለው መኪና ይታያል አይንህን ያዘው እስኪ ምናምን ብዬ
እምጠይቀውን ነገር ሁሉ ይመልሳል። በጣም ደስ አለኝ። በቃ ደነገጥኩኝ እኔ ራሱ። የመጣነውም አጋጣሚ ማለት ያው ሰዓቱ ሄዷል። የእግዚአብሔርን ሰው ልናገኝም ላናገኝም እንችላለን፣ ግን የመጣውን ቃል ተቀብለን እንወጣለን ብዬ ነው ይዘነው የመጣነው ማለት ነው። ይሄን ያደረገው እግዚአብሔር ነው። ኢየሱስ ስሙ ይባረክ። አመሰግነዋለሁ። እግዚአብሔር ስሙ ይባረክ። አይመስለንም እንጂ አሁን እኔም አይመስለኝም። በሕክምና ብቻ ሰው ፈውስን የሚያገኝ ይመስላል፣ ግን ከእግዚአብሔር ፈውስ ከእግዚአብሔር ዘንድ ነው። እኔም ብዙ ወጪ አውጥቻለሁ፣ በግልም በመንግስትም ብዙ ነገር ብዬ ብዙ ወጪ አውጥቻለሁ። ለሱ ግን በደቂቃ እግዚአብሔር በሰከንድ ነው የፈወሰልኝ። እግዚአብሔር ልጄን ማለት ነው። እና እዚህ ቢመጡ ይድናሉ፣ ይፈወሳሉ። ወደዚህ ይምጡ ነው የምለው። በቃ እግዚአብሔር ይፈውሳል፣ እግዚአብሔር ያደራል። የእግዚአብሔር ላይ ያለው ኃይል ይበልጣል። እኛ አላመንም እንጂ ይበልጣል። ፈውስም በእጃችን ይዘን ነው ሌላ ነገር ፍለጋ የምንሄደው። የእግዚአብሔር ኃይል ነው የሚበልጠው። እግዚአብሔርን አመሰግነዋለሁ። ስሙ ይባረክ። የእግዚአብሔር ስም ይባረክ። እውነት አመሰግነዋለሁ። ስሙ ይባረክ። ይሄን ያደረገው እግዚአብሔር ስሙ ይባረክ። ለኔ የደረሰ እግዚአብሔር ለሌላውም ይድረስ። ከባድ ነው። እኔ አሁን ማለት ካሜራ ፊትም ቀርቤ አላውቅም። ለመናገርም እንትን ብሎ ሊሆን ይችላል፣ ግን ብዙ ነው እግዚአብሔር ያደረገው። ከባድ ነው። ሆነሽ ስታዩ ከባድ ነው። እንደናት ሌሊት ላይ ቀስቅሳሽ ነው መድኃኒት የምትሰጪው ምናምን ብዙ ነገር አለ እና እግዚአብሔር ስሙ ይባረክ። ከዚህ ጭንቅ ያወጣኝ እግዚአብሔር ስሙ ይባረክ። ናታን ስሜ ናታን ክፍሌ ይባላል። ግራ አይኔ አያየኝም ነበር። እዚህ አምጪኝ ብሎ ሲጸልይልኝ አየሁት። አይኔ ማየት ጀመረ። ኢየሱስ አመሰግናለሁ።